ሰላም ጤና ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ወጣቱ ተጽዕኖ ፈጣሪ አዶናይ ቲክቶክ አካዳሚን በይፋ አስመረቀ። በደቡብ አፍሪካ የተቀሰቀሰውን የውጭ ዜጎች ጥላቻና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ የአፍሪካ አገራት ስደተኞች ሕይወታቸውን ለማዳን አገሪቱን ለቀው እየወጡ እንደሚገኙ ተገለጸ። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን እንደሚያባብስ አስጠነቀቀች። አፍሪካን ወክለው ለዓለም ዋንጫ ከሄዱ 10 ውስጥ 9ኙ ወደ 32ኛ ዙር ማለፋቸውን ተገለጸ። የኡጋንዳ ጦር አዛዥ የሀገሪቱ ዋነኛ መገናኛ ብዙሃን እንዲዘጋ ማዘዛቸውን ተገለጸ። በዲላ ከተማ በአንዲት ሕፃን ላይ የሰብአዊ መብት ጥሰት የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ገልጸዋል። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ወጣቱ ተጽዕኖ ፈጣሪ አዶናይ ቲክቶክ አካዳሚን በይፋ አስመረቀ። በትላንትናው ዕለት በዋና ከተማችን አዲስ አበባ የዲጂታል ሚዲያ ዘርፍ ወደ ላቀ ደረጃ የሚያሸጋግር ለብዙዎች ተስፋ የሚሰጥ አንድ ድንቅና ልዩ ክስተት ተከናውኗል። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በቅንነት፣ በደግነት፣ በፈጠራ ክህሎቱ በርካታ አድናቂዎችን ማፍራት የቻለው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ አዶናይ አዲስና ትልቅ ራዕይ ሰንቆ ብቅ ብሏል። አዶናይ ቲክቶክ አካዳሚ ይሄ በአይነቱ ለየት ያለ አካዳሚ ትላንት በተደረገው እጅግ ማራኪ ስነስርዓት በይፋ የተመረቀ ሲሆን በዕለቱ የወጣቱ አባትና እናት፣ የቅርብ ቤተሰቦች እንዲሁም ጥሪ የተደረገላቸው በርካታ ታዋቂ እንግዶች ተገኝተው ይህንን ታሪካዊ ቅጽበት በደስታና በኩራት አጅበውታል። ወጣቱ አዶናይ በአሁኑ ወቅት በዲጂታል ዓለም ውስጥ ትልቅ መነጋገሪያ ሆኖ ይገኛልም ተብሏል። በቅን ልቦናውና በደግነት ስራዎቹ የዓመቱ ምርጥ ቲክቶከር ለመሆን ከሌሎች የሀገራችን ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጋር ብርቱ ግብ እያደረገ ይገኛል። ለአሸናፊው የተዘጋጀውን የ100 ግራም ወርቅ ሽልማት በእጁ ለማስገባትና የዓመቱ ኮከብ ለመሆን በከፍተኛ ፉክክር ላይ ባለበት በዚህ ወሳኝና ታሪካዊ ወቅት ይሄንን የፈጠራ አካዳሚ መክፈቱ ለስኬቱ ተጨማሪ ትልቅ ማረጋገጫና ጉልበት እንደሚሆነውም ይታመናል። አዶናይ ቲክቶክ አካዳሚ በዋናነት ወጣቶች የማህበራዊ ሚዲያ አጠቃቀምን፣ የቪዲዮ አሰራር ጥበብን እና የዲጂታል ፈጠራን በስልጠና የሚያሳድጉበት ይዘት ፈጣሪዎች ራሳቸውን የሚናበቡበት የእውቀት ማዕከል እንደሚሆን ይጠበቃልም ተብሏል። ይሄ ወጣት በዲጂታል ዓለም ውስጥ እያሳየ ያለው ተነሳሽነት፣ ትጋትና ሌሎችን ተምሳሌት የመሆን ጉዞ በእጅጉ የሚያስደስትና ለብዙዎች ተስፋ የሚጭር እንደሆነም አመላክተዋል። በቲክቶክ መድረክ ላይ ከሚያሳየው በጎነት ባሻገር አሁን የጀመረው አካዳሚ ለብዙ ኢትዮጵያውያን ወጣቶች የፈጠራና የስራ ዕድል በር እንደሚከፍት አንጠራጠርምም ተብሏል። ለመላው የአዶናይ ቲክቶክ አካዳሚ ቤተሰቦችና ለራሱ ለአዶናይ በጀመረው አዲስ የፈጠራ ጉዞ እንዲሁም በ100 ግራም ወርቅ የብርቱ ፉክክር ውድድር ላይ መልካምና የላቀ ስኬትን እንመኛለን። በደቡብ አፍሪካ የተቀሰቀሰውን የውጭ ዜጎች ጥላቻና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ሕይወታቸውን ለማዳን አገሪቱን ለቀው እየወጡ እንደሚገኝ ተገለጸ። የጸረ ስደተኞች አቋም ያላቸው ቡድኖች ሰኔ 30 ቀን 2026 አገር አቀፍ ተቃውሞ ለማድረግ ማቀዳቸው ውጥረቱን ይበልጥ አባብሶታልም ተብሏል። በዚህም ምክንያት በርካታ ስደተኞች ከታቀደው ሰልፍ ቀደም ብሎ ከሀገሪቱ ለመውጣት በመሯሯጥ ላይ ናቸውም ተብሏል። ሁኔታው ያሳሰባቸው የተለያዩ የአፍሪካ ሀገራት መንግስታት ዜጎቻቸውን በሰላም ወደ ሀገራቸው ለመመለስ አስቸኳይ እርምጃ እየወሰዱ ይገኛሉ። ከነዚህም መካከል ሜላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና፣ ኡጋንዳ፣ ሞዛምቢክ ይገኙበታል። በዳርባንና በሌሎች ዋና ዋና ከተማዎች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከል ዜጎቻቸውን ወደ ሀገራቸው የሚመልሱ አውቶቡሶችን ለመጠበቅ ረጅም ሰልፍ መፈጠሩን አልጀዚራ ዘግቧል። ላለፉት ሳምንታት ባህላዊ መሳሪያዎችን የታጠቁ ቡድኖች በደቡብ አፍሪካ ጎዳናዎች ላይ በመዘዋወር ህጋዊ ፍቃድ የሌላቸው ስደተኞች እስከ ሰኔ 30 ድረስ አገሪቱን ለቀው እንዲወጡ በማስገደድ ላይ እንደሚገኙም ገልጸዋል።
ብለዋል። ቡድኖቹ በአገሪቱ እየተስፋፋ ላለው የስራ አጥነትና ከፍተኛ የወንጀል መጠን የውጭ አገራት ዜጎችን ተጠያቂ ያደርጋሉ። ባለፈው ግንቦት ወር ብቻ በተፈጸመ የዚህ አይነት የተቀናጀ ጥቃቶች 5 የሞዛምቢክ ዜጎች ተገድለዋል። በጎዳናዎችና በንግድ መንደሮች ላይ የሚፈጸሙ አካላዊ ጥቃቶችና ዘረፋዎች አሁንም እንደቀጠሉ ናቸው። የደቡብ አፍሪካ ፕሬዝዳንት የሆኑት ሲሪል ራማፎሳ ከዚህ ቀደም በጉዳዩ ላይ በሰጡት መግለጫ መንግስታቸው አገሪቱን ለማረጋጋት አስፈላጊውን እርምጃ ሁላ እንደሚወስድ አስታውቀዋል። በማንኛውም አካል አገሪቱን ለማተራመስ የሚደረግን ሙከራ በፍጹም አንታገስም። ሰልፍ በማድረግም ይሁን በሌላ መንገድ ሁካታ የሚፈጥሩ አካላት የጸጥታ ኃይሎቻችን ለመከላከል ዝግጁ ናቸው ብለዋል። የተዘረጉትን የህግ የበላይነት ማስከበሪያ እርምጃዎች የሚጥሱ አካላት በሙሉ የህግን ጥብቅ ቅጣት ያገኛሉ ሲሉ ፕሬዝዳንቱ አስጠንቅቀዋል። መንግስት የሰኔ 30ን የተቃውሞ ሰልፍ ተከትሎ ሊነሳ የሚችለውን ሁካታ ለመግታት ተጨማሪ የፖሊስ እንዲሁም የወታደር ኃይሎች በተለያዩ ስልታዊ ቦታዎች ላይ ማሰማራቱንም አስታውቀዋል። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን እንደሚያባብስ አስጠነቀቀች። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስቴር አባስ አራጋቺ ተናገሩ። ወደ ባግዳድ የተጓዙት አራጋቺ ከኢራን አቻቻው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረው አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛ ኃላፊነት ያለው ሰላማዊ ሪፐብሊክ ነው ብለዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርገዋል፣ ውጥረቱን ያባብሳል፣ ቁልፍ መተላለፊያ የሚከፈትበት ቀንም ይዘገያል ሲሉ አክለዋል። አራጋቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው ብለዋል። ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፍ የነበሩ ቢያንስ 2 መርከቦች ላይ ጥቃት ደርሷል። በዚህም ምክንያት አሜሪካና ኢራን የተኩስ ልውውጥ አድርገው እንደነበርም አክለዋል። አፍሪካን ወክለው ለዓለም ዋንጫ ከሄዱት 10 ውስጥ 9ኙ ወደ 32ኛ ዙር ማለፋቸውን ተገለጸ። በዘንድሮ የዓለም ዋንጫ ላይ አፍሪካን የወከሉት ብሔራዊ ቡድኖች ከመቼውም ጊዜ በላይ አስደናቂና ታሪካዊ ስኬት ማስመዝገባቸውን ቀጥለዋል። ውድድሩን ለመካፈል ከአህጉሪቱ ካቀኑት 10 ተወካዮች መካከል 9ኙ ሙሉ አቅማቸውን፣ ፍላጎታቸውንና ድንቅ ብቃታቸውን በማሳየት ወደ ቀጣዩ 32ኛ ዙር ማለፋቸውን አረጋግጠዋል። ይሄ በአገሪቱ የእግር ኳስ ታሪክ ውስጥ ትልቅ ምዕራፍ የከፈተ እምርታ ሲሆን ብቸኛ ተሰናባች ቱኒዚያ ብቻ ሆናለችም ተብሏል። አሁን ላይ መላው የእግር ኳስ አፍቃሪ ትኩረት ያደረገው ወደ ደረጃ በተሸጋገረ 9 የአፍሪካ ኩራቶች ላይ ሲሆን ከፊታቸው የሚጠብቃቸው ፍልሚያ እጅግ ብርቱ እንደሚሆን ይጠበቃልም ተብሏል። በዚህ ታሪካዊ ዙር መርሃ ግብር መሰረት ደቡብ አፍሪካ ከሰሜን አሜሪካዋ ጠንካራ ተፎካካሪ ካናዳ ጋር የምትገናኝ ሲሆን ለመጀመሪያ ጊዜ ለዚህ ክብር የበቃችው አስደናቂዋ ኬፕ ቫርዴ ደግሞ የወቅቱ የዓለም ሻምፒዮን አርጀንቲናን የምትገጥም ይሆናልም ተብሏል። ሌላዋ የምዕራብ አፍሪካ ኃይል አይቮሪ ኮስት ከኖርዌይ ጋር ከባድ ፈተና የሚጠብቃት ሲሆን የአሁኗ የአፍሪካ ኩራት ሞሮኮ ከጠንካራዋ አውሮፓዊት ኔዘርላንድ ጋር ለአስደናቂ ፍልሚያ ተጠርታለችም ተብሏል። ሴኔጋል ከአውሮፓው የቀይ ሰይጣኖች ስብስብ ቤልጂየም ጋር የምትተናነቅ ሲሆን ጋና በበኩሏ የደቡብ አሜሪካዋን አስፈሪ ተጋጣሚ ኮሎምቢያን ትገጥማለችም ተብሏል። የሰሜን አፍሪካዋ ተወካይ ግብጽ ከአውስትራሊያ ጋር ለቀጣይ ዙር የምትጫወት ሲሆን የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን ደግሞ ከእንግሊዝ ጋር ታላቅ ፍልሚያ ያደርጋልም ተብሏል። በምድብ ማጠናቀቂያ አስገራሚ ጨዋታ አድርጋ ያለፈችው አልጄሪያ በበኩሏ ከስዊዘርላንድ ጋር ለቀጣይ ማለፊያ የምትፎካከር ይሆናልም ተብሏል። ይሄ በአፍሪካ እግር ኳስ ታሪክ የወርቅ ማህተብ ያረፈበት ስብስብ በአስደናቂ ጉልበትና ጥረት ወደ ሜዳ የሚመለስ ሲሆን ከነዚህ 9 የአፍሪካ ሀገራት መካከል የትኛው ቡድን ይበልጥ ረቆ በመጓዝ አዲስ ታሪክ ይጽፋል የሚለው የብዙዎች ጥያቄ ይሆናልም ተብሏል። የኡጋንዳ ጦር አዛዥ የሀገሪቱ ዋነኛ መገናኛ ብዙሃን እንዲዘጋ አዘዙ። የኡጋንዳ ጦር አዛዥና የፕሬዝዳንት ዩዌሪ ሙሳቬኒ ልጅ የሆኑት ጀነራል ሙሆዚ ካኑሩጊባ የሀገሪቱ ዋነኛ መገናኛ ብዙሃን እንዲዘጉ ትዕዛዝ አስተላለፉ። የኡጋንዳ ቀዳሚው ገለልተኛ ሚዲያ ወታደራዊ እቀባ እንደተጣለበትም አስታውቀዋል። የጦር አዛዡ ቴሌቪዥን ጣቢያዎች፣ ጋዜጣዎችና ሬዲዮ ጣቢያዎች እንዲዘጉ አዘዋልም ተብሏል። ዴሊ ሞኒተር ጋዜጣ እንዳለውም በዋና መስሪያ ቤቱ
የታጠቁ ወታደሮች መሰማራታቸውንም ገልጸዋል። ኤንቲቪና ስፓርክ ቲቪ በካምፓላ ስርጭት ማቆማቸውንም ተገልጿል። መገናኛ ብዙሃንን የሚያስተዳድረው ኔሽን ሚዲያ ግሩፕ በምስራቅ አፍሪካ ተጽዕኖ ፈጣሪ ከሆኑት መካከል ተጠቃሽ እንደሆነም ተገልጿል። መገናኛ ብዙሃኑ ለምን እንዲዘጉ እንደተወሰነ ግልጽ አይደለም። ሆኖም የኡጋንዳ ጦር አዛዥ በኤክስ ገጻቸው በነጻ ሚዲያ አላምንም፣ መገናኛ ብዙሃን መመራት ያለባቸው በአብዮቱ ካድሬዎች ነው ብለው ጽፈዋልም ተብሏል። በዲላ ከተማ በአንዲት ሕፃን ላይ የሰብአዊ መብት ጥሰት የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ገልጸዋል። በዲላ ከተማ አስተዳደር ስር በሚገኘው ሚቻሌ ክፍለ ከተማ ሀሳዳሌ ቀበሌ ውስጥ በአንዲት ሕፃን ሴት ልጅ ላይ አሰቃቂ የሰብአዊ መብት ጥሰት የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። የዲላ ከተማ አስተዳደር ፖሊስ መምሪያ በትላንትናው ዕለት ሰኔ 21 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳስታወቀው ድርጊቱ የተፈጸመው ከ2 ወራት በፊት ሚያዝያ 17 ቀን 2018 ዓ.ም ነው። ሕፃኗን ዶሮ ሰርቀሻል በሚል ሰበብ በታጣቂዎች አማካኝነት ከፍተኛ እንግልትና የሰብአዊ መብት ረገጣ እንደተፈጸመባት ከመግለጫው መረዳት ተችሏል። ፖሊስ ስለ ጉዳዩ አስቀድሞ የደረሰው ይፋዊ ጥቆማ እንዳልነበር የጠቀሰ ሲሆን ይሁን እንጂ ከ2 ወራት መዘግየት በኋላ ሰኔ 20 ቀን 2018 ዓ.ም ድርጊቱን የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ፈጣን እርምጃ መውሰዱንም ገልጿል። በድርጊቱ ላይ ቀጥተኛ ተሳትፎ የነበራቸው 5 ተጠርጣሪዎች ተለይተው በሕግ ቁጥጥር ስር ውለዋልም ተብሏል። በአሁኑ ወቅት በተጠርጣሪዎቹ ላይ ጥብቅ የወንጀል ምርመራ የማጣራት ስራ እየተከናወነ ይገኛልም ተብሏል። ይህንን አሳዛኝ የሰብአዊ መብት ጥሰት በመቃወም ጥቆማ የሰጣችሁን አካላት በሙሉ እናመሰግናለን። በቀጣይም በምርመራ የደረስንበትን ውጤት ለህዝቡ ይፋ የምናደርግ ይሆናል ሲሉ የዲላ ከተማ አስተዳደር ፖሊስ መምሪያ ህዝብ ግንኙነት አስታውቀዋል። ለዛሬ ለዕለተ ሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ